በረሃው ጸጥ ብሏል። ፀሐይዋ በአሸዋው ላይ ትነዳለች። በዚያ አስፈሪና ጭልጥ ያለ ምድረ በዳ ውስጥ አንድ ድምፅ ይሰማል። የጸሎት ድምፅ። ለ40 ቀናትና ለ40 ሌሊት ምንም እህል ያልቀመሰ የደረቀ ከንፈር ግን አባት ሆይ እያለ ወደ ሰማይ ይጮኻል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በረሃውን የረገጠው ብቻውን አልነበረም። የሁላችንም ድካም፣ የሁላችንም ረሃብና የሁላችንም ፈተና በትከሻው ላይ ተሸክሞ ነበር። ብዙዎች ጾምን እንደ እስር፣ እንደ ረሃብ ወይም እንደ ሸክም ያዩታል። ነገር ግን ጾም ከጠላት ጋር የምንታገልበት ሜዳ ሳይሆን ጌታችን በረሃውን ቀድሶ ሰይጣንን ድል አድርጎ የሰጠን የድል አደባባይ ነው። ዛሬ የምንጾመው ስለ ራበን አይደለም። ጌታችን ስለኛ ሲል በረሃውን መርጦ ረሃቡን ስለታገሰ እኛም ያን የድል ዱካ ተከትለን ለመጓዝ ነው እንጂ። ውድና የተከበራችሁ ኦርቶዶክሳውያን ክርስቲያኖች እንኳን ለታላቁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም በሰላም አደረሳችሁ አደረሰን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ዘመን አንድ ደቀ መዝሙር መምህሩን እንዲህ ሲል ጠየቃቸው። መምህር ሆይ ጾም ለምን ይከብዳል? ሥጋዬ ደከመ፣ ጉልበቴም ተብረከረከ አላቸው። መምህሩም ደቀ መዝሙራቸውን ወደ አንድ በደረቅ ምድር ላይ ወደ ቆመ ዛፍ ወሰዱት። ተመልከት ልጄ አሉት። ይህ ዛፍ ዝናብ ካጣ ቆይቷል። ነገር ግን በላይኛው አካሉ ቢደርቅም በታችኛው ክፍሉ ግን ስሩን ወደ መሬት ጥልቀት እየሰደደ ነው። ዝናብ በሚኖርበት ጊዜ ስሮቹ ከላይ ካለው እርጥበት ጋር ይቆያሉ። ድርቅ ሲመጣ ግን ዛፉ ውሃ ፍለጋ ስሩን ወደ ጥልቁ ይልካል። ያኔ ዛፉ የማይነቀል ጠንካራ መሰረት ይኖረዋል አሉት። እናም ቀጠል አድርገው ጾም እንዲሁ ነው። ሥጋ ሲራብ ነፍስ ውሃ ፍለጋ ወደ እግዚአብሔር ጥልቀት ትገባለች። ሥጋ ሲደክም ነፍስ አምላኳን አጥብቃ ትይዛለች። ድርቁ ወይም ጾሙ ሲያልቅ አንተም እንደማይነቀል ዛፍ ጸና ትሆናለህ አሉት። ውድ ቤተሰቦቻችን የጾም ሦስቱ የብርታት ምሰሶዎችን ልንገራችሁ። አንደኛው ድካም ብርታት ነው። አታማር። ሥጋ ሲዝል ነፍስ ክንፍ እያወጣች ነው። ሐዋርያው ቅዱስ ጳውሎስ ስደክም ያን ጊዜ ጠንካራ ነኝ ሲል በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ እንዳለ በዚህም ጾም ውስጥ የሚሰማ ድካም የእግዚአብሔር ኃይል በአንተ ላይ እንዲያድር መንገድ እየጠረገ ነው። አንተ ስትደክም ክርስቶስ በአንተ ውስጥ ይበረታል። ሁለተኛው ራብ የናፍቆት ምልክት ነው። ሆድህ ሲራብ ለነፍስህ እንዲህ በላት፣ ይህ ራብ ዛሬ ያልፋል፣ ነገር ግን የዘላለም ጥማቴን የሚያርካው የሕይወት እንጀራ ክርስቶስ ብቻ ነው። ጾም ማለት ሆድን ባዶ ማድረግ ሳይሆን ልብን ለእግዚአብሔር ዝግጁ ማድረግ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም እንዳለው ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ። ሶስተኛ ፈተና የድል ዋዜማ ነው። ጌታችን የጾመው ለመፈተን ነው። የጾመው ደግሞ ፈተናውን ለማሸነፍ ነው። በጾም ወቅት ንዴቱ፣ ስድቡ ወይም ሌላ ፈተና ቢበዛብህ ደስ ይበልህ። ምክንያቱም ሰይጣን የሚዋጋው ድል ሊያደርግ የሚችል ኃይል እንዳለ ስለሚያውቅ ነው። በመስቀሉ ምልክትና በጸሎት ቅጥር ታጠር። በረሃውን ድል የነሳው ጌታ ካንተ ጋር ነውና። ወዳጄ በዚህ ጾም ውስጥ ስትጸልይ ብቻህን አይደለም። በመስቀል ላይ ስለ አንተ የቆሰለው በረሃው ስለ አንተ የተራበው ጌታ አጠገብ አለ። እርሱ አይዞ እኔ ዓለምን አሸንፌዋለሁ ይልሃል። ይህም ጾም የሚያበቃው በረሃው ላይ አይደለም፣ የሚያበቃው በትንሣኤው ብርሃን ነው። በርታ፣ ጸልይ፣ ተንበርከክ፣ ስገድ፣ የድል ቀንህ ቀርቧልና። ሰላም። የደሊላ ሚዲያ ቤተሰቦች ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጉት። በዚህ ጾም ያሰብነው የምንሳካበት፣ ከኃጢአት ነፃ የምንወጣበት፣ ዲያብሎስን ድል የምንነሳበት፣ በመንፈሳዊ ሕይወታችን የምንበረታበት ይሆን ዘንድ የእግዚአብሔር ቅዱስ ፍቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር። ይቆየን።